አምላክ ሰው ሆነ ስንል እንዴት ነው? እንዴትስ ነው ሰው የሆነ? የመጀመሪያው አምላክ ሰው ሆነ ስንል አንድ ነገር መያዝ አለብን። አምላክ ሰው የሆነው በተዋህዶ ማለትም ቅዱስ ቄርሎስ እንደተረጎመው ብዙ ሊቃውንት አባቶቻችን ተርጉመውታል። ሰው ተዋህዶ ማለት ከሁለት አካል አንድ አካል ጥምረት መፍጠር መዋሃድ ነው። ቅዱስ ቄርሎስ የተረጎመበት አንዱ ምንድነው? ወበከመ ብርት ዘአርሰንጎ በእሳት ከእሳት ውስጥ እንደገባ ብረት ተዋህዶ ብረቱ መጀመሪያ ሳይግል አይመስልበትም፣ ከጋለ በኋላ ነው የሚመስልበት፣ ቀይ ከሆነ በኋላ ማለት ነው። ስለዚህ ይህንን ብረት ከእሳት ውስጥ ስንከተው ብረቱ የእሳቱ እሳትነት ብሩህነትና የእሳቱን ርቀት ይነሳዋል ግዙፉ ብረት። ስለዚህ እሳቱ ከብረቱ ጋር ሲዋሃድ ብረት አያቃጥልም፣ አንድ ብረት ይመታል፣ ሁለት ብረት ይዳሰሳል፣ ሶስት ስለዚህ እሳት አይጨበጥም፣ አንድ እሳት አይመታም፣ ሁለት እሳት ብርሃን፣ ሶስት ስለዚህ ብረቱን ከእሳት ባስገባነው ጊዜ ብረቱ የእሳቱን ባህሪ ይይዘዋል። ብረቱ ምን ይሆናል? ከዛ በኋላ እሳት ይሆናል። ለምሳሌ አንድን ብረት ቀይ የሆነውን ብረት በጉጠት አንስቼ ጠጋ ባደርግ ብረት እንዳታስነካኝ ነው የሚባለው፣ እሳት እንዳታስፈጅኝ። እሳት ምኑን ወረሰ? ብረቱ የእሳቱን ባህሪ ማለት የእሳቱን ባህሪ አካሉን ሁሉን ወርሷል። ስለዚህ አንደኛው ብረት ይመታል፣ ብረት ይያዛል፣ ብረት ይጨበጣል፣ ይዳሰሳል። እሳት ደግሞ እሳት አይጨበጥም፣ እሳት አይዳሰስም፣ እሳት አይመታም። እነዚህ ሁለት ባህሪያት አሉ እሳትና ብረት ላይ ስናይ። እነዚህ ከተዋሃዱ በኋላ ግን ለምሳሌ በመዶሻ ስመታ እሳቱን ነው የመታሁት፣ ብረቱ ነው ለየት ይገባል። የሚመታው ያው ብረት ስለሆነ ብረት ልንል እንችላለን። እሺ እሳቱ ግን አለ አለ። ግን እሺ ስጨብጥ እሳቱን ነው የጨበጥኩት፣ ብረቱ ነው የሚጨበጥ ብረት ነው፣ እሳት አይጨበጥም። እና እሳቱ የሚፈጅ ማን ነው? እሳቱ የሚፈጅ እሳቱ ከሆነ የሚጨበጥ ማለት ብረት ሲተዋሃዱ ማለት ባጭር ቃል ክርስቶስ ማለት ለምሳሌ እሳት በመለኮት ላይ ይመስል እሳት አይጨበጥም፣ እግዚአብሔር አይያዝም። እሳት ለምሳሌ እግዚአብሔር አይታይም፣ እግዚአብሔር ያየው ፍጡር ማንንም እግዚአብሔር አይታይም፣ እግዚአብሔር አይዳሰስም፣ እግዚአብሔር አይጨበጥም፣ እግዚአብሔር አይራብም፣ እግዚአብሔር አይተኛም፣ እግዚአብሔር አይነሳም፣ እግዚአብሔር አይደክምም፣ እግዚአብሔር አይበላም። እነዚህ ሁሉ አይሆኑም፣ በእግዚአብሔር ላይ የሉበትም እነዚህ ሁሉ ነገር። ስለዚህ ያ የሚያቃጥለው እሳት የማያቃጥለውን ብረት ሲዋሃድ የማያቃጥለው ብረት የሚያቃጥል እሳት ሆነ ማለት ነው። የማይያዘው እሳት የሚያዘውን ብረት ሲዋሃድ የማይያዘው እሳት በሚያዝ ብረት ተያዘ ማለት ነው። ያ የማይታይ አምላክ የሚታይ ስጋን ሲዋሃድ ታየ ማለት ነው። እግዚአብሔርን አየነው፣ ንነሰ በላዕነ ወሰተይነ ምስሌሁ፣ እኛ ከእርሱ ጋር በላን ጠጣን፣ አየነው፣ ዳሰስነው አለ ባሪያ ይህንን ወስዶ ማለት ነው። ስለዚህ ምንድነው በአጭር ቃል ለማለት የፈለግኩት ተዋህዶተ የቃል ከስጋ ጋር መዋሃድ። እግዚአብሔር ሰው ሆነ ስንል በተዋህዶ የቃል ገንዘብ ለስጋ የስጋ ገንዘብ ለቃል ሆኖ እግዚአብሔር አይታይም፣ የማይታይ አምላክ የሚታይ ስጋን ተዋህዶ፣ የማይጨበጥ አምላክ የሚጨበጥ ስጋን ተዋህዶ፣ የማይሞት አምላክ የሚሞት ስጋን ተዋህዶ፣ የማይራብ አምላክ የሚራብ ስጋን ተዋህዶ፣ የማይዳሰስም አምላክ የሚዳሰስ ስጋን ተዋህዶ። ስለዚህ ተዋህዶ ከሆነ እናያዝ እንግዲህ ተዋህዶ በተዋህዶ ሰው ሆኗል። ለምሳሌ አምላክ እንዴት ይመታል የሚል ሰው ካለ ምን ብለን እንመልስለታለን? በስጋው ተመታ እንለዋለን። ስጋን ስለተዋሃደ አምላክ በስጋ ተራበ፣ በስጋ ተጠማ፣ በስጋ ተሰደደ፣ በስጋ ሞተ፣ በስጋ ተያዘ እንላለን። እግዚአብሔር ያድጋል? እንደው ሌላው እንደው አንድ ጥያቄ የጅል ጥያቄ ቢሆን ላንሰው። እግዚአብሔር አያድግም? እግዚአብሔር አሁን ለምሳሌ ሰማይኒ በነበረ ወምድርኒ መከየደ ገረ አየን ቤተ ታነጹ ስብሐት ሰማይ ዙፋኔ መረገጫ ከሆነ ለኔ ወዴት ቤት ሊሰሩ ትችላላችሁ አለ። አሁን ደግሞ እኛ ምን እያልን ነው ያለነው? ደግሞ በድንግል ማርያም ማኅፀን 9 ወር ከ5 ቀን ተቀምጦ ነው እያልን። እንደዚህ ከሆነ እግዚአብሔር አይወለድም፣ እግዚአብሔር አያድግም። ለምሳሌ እግዚአብሔር ሲጸነስ በጥንተ አካል ነው የተጸነሰው ማለት ነው። አምላክ ነኝ ብሎ የ6 ወር ነው አይደለም የተጸነሰው፣ ወይም የ40 ቀን ነው አይደለም የተጸነሰው። ሕፃናት በሚሳሉበት መልክ ራሱን ሳለ። ራሱን በዚያ በሕፃናት በሚሳልበት ለምሳሌ የዕለት ጽንስ አለ አይደል? ሕፃን ልጅ ከዕለት ጽንስ ጀምሮ ነው በበቅል የሚባል
ከዕለት ጽንስ ጀምሮ የዕለት ጽንስ አምላክ ነኝ ብሎ መለኮት ከስጋ ጋር ስለተዋሃደ ዕለቱን ላሳድገው ሳይል በየጥቂቱ ሰው ሆኖ ተጸነሰ ማለት ነው። በየጥቂቱ አደገ። የማያድገው አደገ። በምን? በስጋው በለበሰው ስጋ አደገ። ምክንያቱም የማይያዘው በምን ተያዘ ብለናል? በብረት ተያዛል እኮ ሰው። የማያድግ ሆኖ ግን በስጋ አደገ፣ በስጋ ተጸነሰ። ያ ስንል ከሁለት አካል አንድ አካል ነው። አሁንም ነው። ለምሳሌ አብ ወልድ መንፈስ ቅዱስ በማይጸነ ማርያም አደሩ። በተለይ አካሉ ግን ሰው የሆነ ማን? ቃል ወልድ ብቻ ነው። ለምን ወልድ ብቻ ሰው ሆነ ስንል ሰው የመሆን ግብር ያለው ወልድ ብቻ ስለሆነ ቅድም አንስተናል። የመጻፍ ግብር ያለው ቃል ነው። ልብ ግን የማሰብ ግብር ነው ያለው። ሕይወት ደግሞ የመኖር ግብር ነው ያለው። ስለዚህ ወልድ ሰው ስለሆነ መጻፍ የሚችል የመወለድ ግብር ያለው ሰው የመሆን ግብር ያለው ወልድ ነው። ስለዚህ ወልድ ሰው ሆነ ስንል ቅድም እናስታውስ። አሁን ደግሞ አንድ ነገር ማለት ነው። አይናችን የተዋሃደው ክበቡን ሳይሆን ሙቀቱን ሳይሆን ምኑን ነው አለ? ብርሃን። ግን ሶስቱም መጥተዋል አልመጡም? መጥተዋል። ስለዚህ አብ ለአጽንኦ አድሯል፣ ወልድ ለተዋህዶ አድሯል፣ መንፈስ ቅዱስ ለአጽንኦ በማይጸነ ማርያም አድሯል። ሲያድሩ ግን ሰው የሆነ በተለየ አካሉ ወልድ ነው። ስለዚህ ወልድ አካላዊ ቃል ከስጋ ጋር ሲዋሃድ ስጋ የዚያን ጊዜ ምን ሆነ ማለት ነው? አምላክ ሆነ ማለት ነው። አምላክ ሆነ። አምላክ ለምሳሌ እስመ ደም ይትሄለቁ ለለባሲሁ ይላል ቅዱስ ሰለባስትሪዎስ በሃይማኖተ አበው። ደም ለለባሹ ይቆጠራል። አምላክ ሰው ስለሆነ ምን መባል ተገባው? የዕለት ጽንስ ሆነ። ከዛ በኋላ ሁሉን የሚመግበው ጌታ በትብት መመገብ ያዘ። ሁሉን የሚይዘው አምላክ በድንግል ማርያም ማኅፀን ተወሰነ። ለዚህ ነው ሰው እንደመሆኑ ተጸነሰ ስንል፣ ሰው እንደመሆኑ በጥንተ አካል በድንግል ማርያም ማኅፀን ተጸነሰ ስንል፣ አምላክ እንደመሆኑ ደግሞ ሕፃናትን በእናታቸው ማኅፀን ይስላል። ሰው እንደመሆኑ በድንግል ማርያም ማኅፀን አለ ስንል፣ አምላክ እንደመሆኑ አሐዜ ዓለም ነው እንላለን። ሰው እንደመሆኑ በትብት እየተመገበ ነው ስንል፣ አምላክ እንደመሆኑ አራቱን ባሕርያት ለአራቱ ባሕርያት ይመግባል። እቺማ ትገባም። አራቱን ባሕርያት ለአራቱ ባሕርያት ማለት ሰው የሚበላው እሳትን በእሳት ባሕሪው፣ ኦክሲጅን ለኦክሲጅን ነው የሚገባው፣ ውሃ ለውሃ የውሃ ባሕሪ ያለን እና አራቱን ባሕርያት ለአራቱ ባሕርያት እየመገበ ነው። ለመላእክት ምስጋናን ይመግባል፣ ለዓይን ማየትን፣ ለጆሮ መስማትን፣ ለልብ ማሰብን፣ ለእነዚህ ሁሉ ፍጥረታት ይመግባል። ስለዚህ ባጭር ቃል በእናቱ ሰው እንደመሆኑ በእናቱ ማኅፀን አለ ስንል፣ አምላክ እንደመሆኑ ደግሞ ሱራፌል ኪሩቤል እየሰገዱለት ነው። ያ የዕለት ጽንስ የሆነው አምላክ ሰው ሲሆን ሰው ደግሞ ምን ሆነ? አምላክ ሆነ። የዚያን ጊዜ ምንድነው? እንዛሃሎ ውስተ ከርሰ እሙ ውእቱ ይመልእ ሰማያተ ወምድረ ወመትሕተ ምድር። ሰው እንደመሆኑ በእናቱ ማኅፀን ተቀምጦ ሳለ አምላክ እንደመሆኑ ደግሞ ዓለማትን ይዟል። ለምሳሌ እንደው አንድ ምሳሌ ላንሳ። እቺ ያዕቆብ መሰል አለች። ከታች ድንጋይ ላይ ነው ያለችው፣ ከላይ ደግሞ ንጉስ ተቀምጦባታል። እሷ ንጉሱን ተሸክማለች፣ ከታች ደግሞ ድንጋዩ ተሸክሟታል ማለት ነው። እና ከታች ሊቃውንት አባቶቻችን ሲተረጉሙ ምን ይላሉ? ወኮኩሰ ክርስቶስ ውእቱ ይላሉ አይደል? አለት የተባለው ክርስቶስ ነው አሉ። አለት የተባለው ክርስቶስ ከሆነ መሰላል የተባለችው ቅድስት ድንግል ማርያም ናት። የመሰላሉ እርከን የእመቤታችን የንጽህናዋ የቅድስናዋ መላእክት ስለ ንጽህናዋ ቅድስናዋ እያስደነቃቸው እህታችን እያሉ በቤተ መቅደስ ሊያመሰግኗት የሚወጡባት የሚወርዱባት የቅድስናቸው ምሳሌ ነው። ያ ከላይ የተቀመጠው ንጉስ እግዚአብሔር ነው። አናቷ ላይ ማለት ከማህፀኗ ነው። ዙፋን የማህፀኗ ምሳሌ ነው። ንጉስ የወልደ እግዚአብሔር ምሳሌ ነው። ከላይ ተሸክመዋለች፣ ከታች ደግሞ ተሸክሟታል ማለት ነው። ስለዚህ ክርስቶስ ድንግል ማርያም እናቱ እንደመሆኑ ይዘዋለች፣ አምላክ እንደመሆኑ ደግሞ ይዟታል። ስለዚህ በአጭር ቃል አምላክ ሰው ሆነ ስንል ተዋህዶ ነው። ተዋህዶ ማለት ደግሞ አካላዊ ቃል ሰው ሲሆን፣ ለምሳሌ እግዚአብሔር ዘመን አለው። እንደውም ሊቃውንት አባቶቻችን የሚሉት አንተስ አንተክመ ወአመቲከን ይያልቅ። ቅዱስ ዳዊት ራሱ አንተ ያው አንተ ነህ፣ አመቶችም ከቶ አያልቁ። እግዚአብሔር መነሻ አለው። መነሻ ካለው መድረሻ አለው፣ መድረሻም ካለው ኃላፊ ሊሆን ነው ማለት ነው። ሁለቱ ስብሐት። ስለዚህ እግዚአብሔር ከማያልቅ ዘመኑ የሚያልቅ ዘመን አመጣ። በሚያልቅ ዘመኑ ውስጥ ደግሞ ሰው ሲሆን ተመልከቱ እንግዲህ 30 ዓመት ሞላው ብለህ ቆጠርንለት ማለት ነው። 30 ዓመት ሞላው ብለን ስንቆጥር ለማን ነው የምንቆጥረው? እግዚአብሔር በ9 ወር ሆነው ከዛ ተወለደ ከዛ ተጠመቀ ስንል 30 ዓመት ሲሞላው ተጠመቃል። ዘመን የማይቆጠርለት ቃል ዘመን የሚቆጠርለት ስጋን ሲዋሃድ ምን ሆነ? 30 ዓመት ሞላው ብለን ቆጠር። ዘመን የሚቆጠርለት ስጋ ደግሞ ዘመን የማይቆጠርለት ቃልን ሲዋሃድ ሄዶ አሐዜ ዓለም ሆነ ማለት ነው። መላእክት እንደውም ሊቁ ምን ይላል? መላእክት እኮ ለሰው አይገዙም ይላል።
ገዛሉ እንዴ? ለሰው አይገዙም። አኮኑ መላእክት ይገንዩ ለሰብ መላእክት ለሰው አይገዙም። እንግዲያውስ ለምሳሌ እንደው አንድ ነገርና ቅዱስ ሉቃስ አንድ ነገር ይላል። መላእክት ሊያገለግሉ ምንድነው የሚያጽናናው መልአክ ታየው ይላል። ጌቴሴማኒውን አንስቶ ማለት ነው። እንግዲህ ክርስቶስን የሚያጽናናው መልአክ ተገለጠለት ማለት ነው። የመላእክትን ጌታ መልአክ ያጽናናው አይደል? አባ ጊዮርጊስ ዘጋስጫ ይሄንን ይዞ ሲናገር ምን ይላል? መላእክትን ለሚገዛቸው አምላክ የሚያጽናናው መልአክ ምን አይነት መልአክ ነው? ሉቃስ አንተ ሐኪም ነህ አይደል? ሐኪም ደግሞ የጎበጠውን ያቀናል፣ ያበጠውን አፍርጦ ልጦ መድኃኒት ይቀባል። አንተ ግን እንኳንስ የጎረበውና ያበጠውን አፍርጠህ ልጠህ መድኃኒት ልትቀባ አቆሰልከኝ። ምክንያቱም መላእክትን ለሚገዛቸው ጌታ መልአክ ሊያጽናናው መጣልከኝ አለ። ምን ማለት ነው ሲባል ሲጸልይ ነው መልአክ የመጣለት። ስለዚህ ምንድነው የሚሰግድለት መልአክ ተገለጸለት ነው የሚባለው። የሚሰግድለት መልአክ ተገለጸለት። ምክንያቱም ለክርስቶስ ለማጽናናት አይደለም መላእክት የሚመጡት። ምን ለማለት ነው? የባህሪ አምላክ ስለሆነ ሊሰግዱለት ነው የሚመጣው። ስለዚህ አምላክ ሰው ሆነ ስንል በተዋህዶ እግዚአብሔር ስፉሁ መለኮት ስፋቱን ሳይለቅ ውሱን ስጋን፣ ውሱን ስጋ ውሱንነቱን ሳይለቅ ስፉሁ መለኮትን፣ ኃያሉ አምላክ ኃያልነቱን ሳይለቅ ደካማ ስጋን ተዋህዶ ነውና ደካማ ስጋ ደካማነቱን ሳይለቅ ኃያል መለኮትን ሆነ ማለታችን ነው። ይህንን ሲናገርም ለምሳሌ አንድ ጥያቄ መጠየቅ እንችላለን። የቃል አሁን ሐሳብ እናስባለን አይደል? የሐሳብ ከልብ መወለድ እንዴት ነው ይላል ቅዱስ ጎርጎርዮስ በሃይማኖተ አበው ምዕራፍ 13 ቁጥር 16 ላይ ሲጠይቅ ልደተ ህሊና እምልብ ወእፎ ውእቱ። የሐሳብ ከልብ መወለድ እንዴት ነው እናውቃለን? እሺ ያንን ልደተ ቃል እምልሳን ምን ተይመስል የቃልስ ከምላስ መወለድ መነገር ምን ይመስላል? ይሄ ሌላ ጥያቄ ነው። ስለዚህ ምን ይላል? እኔ አላውቅም ካልከኝ እመሳ አይመርነ ለግዚያ ሁሉ እማይጸጽነ እበዮ። ይህንን አውቃለሁ የምትል ከሆነ ይህንን ያንተን በራስህ ያለውን ሐሳብ ከልብ መወለዱን ቃል ከልሳን ካንደበትህ ቃል መነገሩን ከምላስህ እንዴት እንደሚወለድ ካላወቅ ሰማይና ምድርን የሚገዛን አምላክ እንዴት ልታውቀው ትችላለህ ይላል። ስለዚህ ምን ለማለት ነው የፈለግኩት? ያ ቃል ስጋን ተዋሃደ። ልደቱ ግን አይታወቅም። ካወቅነው እግዚአብሔር አይደለም። ቀዳማዊው ዳህራዊ ስጋን ተዋህዷል። ከመቀዳም ምንድነው? ከመነቅ ዘእምነቅ ወብርሃን ዘእምብርሃን። ከብርሃን እንደሚገኝ ብርሃን፣ ከምንጭ እንደሚገኝ ምንጭ፣ ከጸዳል እንደሚገኝ ጸዳል ነው። ከአብ የተገኘው ብርሃን ያ ስጋን ሲዋሃድ ስጋ ከዚያ በኋላ አምላክ ሆነ። ስለዚህ ሰውም አምላክም ተብሎ ሳይሆን የሚነገርለት አምላክ ወሰብ ተብሎ ይነገራል። ለምሳሌ ጥያቄ ማንሳት እንችላለን። የተወለደ ሰው ነው አምላክ ነው? ሰው ነው ካለ ለምሳሌ ሰው ነው ካለ ሰው ሲወለድ ድንግልና ይሽራል። አምላክ ነው ካለ ደግሞ አምላክ ደግሞ አይወለድም። ስለዚህ ምን ማለት አለበት? ሰውም አምላክም ማለት አለበት። ስለዚህ እንደ አምላክነቱ ድንግልናዋን ሳይሽር ተወለደ፣ እንደ ሰውነቱ ደግሞ ተወልዶ ጡቷን ጠባ ማለት ነው። ስለዚህ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስንል ተዋህዶ ነው። ተዋህዶ ስንል ደግሞ ምንድነው? ያለ መጎራበት። ጎረቤት ሰው ያለ መጎራበት መለየት አለበት። ያለ መለየት ከተዋህዶ በኋላ አልተለየው። ከዚያ ያለ መቀላቀል ደግሞ ይታወቃል። መቀላቀል የሚባለው ወተትንና ቡናን መቀላቀል ነው። ወተትና ቡና ተቀላቅለው ምንድነው የሚሰጡት? ማኪያቶ ይሆናሉ። ምን ይይዛሉ? ስም ማዕከላዊ፣ ጣዕም ማዕከላዊ፣ መልክ ማዕከላዊ ይይዛሉ። ቡናም አይደለም፣ ወተትም አይደለም፣ ነጭም አይደለም፣ ጥቁርም አይደለም፣ ወተትም አይደለም፣ ቡናም አይደለም ይዝ ማኪያቶ የሚል ይወጣለታል ማለት ነው። ክርስቶስ ሰው ሆነ ስንል ተቀላቀለ ማለታችን አይደለም። በተአቅቦ ያለ መጠፋፋት። ለምሳሌ አንዱን አካል ክርስቶስ ወሶበ ርኢኮ ለወልዴ እንዘይርህ ወይ ጸም ኢትሐሊ ዘንተ ባይቲቱ ለስጋ። ሲራብ ስታየው ስጋ ተራባ አትበል፣ ሩቅ አድርገህ በፈቃዱ ተራበበል። ለምን? እየተራበ ሳለ ህብስተ ህይወት ነው። እውር ሲያበራ አይነ ስውርን ሲያበራ ስታየው አይ አምላክ ነው ብቻ አትበለው። ምንድነው? ሰው ነው። ለምሳሌ አንድ ጥያቄ እንጠይቃቸው ሰዎች፣ አምላክ ምራቅ አለው የለውም? አምላክ ምራቅ የለውም። እንትፍ ይላል አይልም? እሺ የምራቅ ደግሞ የኔ ምራቅ አሁን እንትፍ ብዬ ሰውን አይን ብቀባው ሊያጠፍ ዝንብ ሊያሰፍርበት ይችላል እንጂ አይን ያበራል? አያበራም። እሺ እንግዲያውስ ክርስቶስ ማን ነው? ምራቅ የተፋ ማን ነው? ያው ራሱ ክርስቶስ ከሁለት አካል አንድ አካል ከሁለት እንተላው አንችልም። ያው ራሱ አምላክ ወሰበብ ነው። ስለዚህ ምራቅ የተፋ ማን ነው? ስጋ ካልከኝ ጥሩ ማን? መለኮት ካልከኝ መለኮት ምራቅ አለው ወይ? ስጋ ካልከኝ ስጋ በስጋ
ምራቅ በስጋ እንትፍ ተብሎ አፈር ተወክቶ በዛ አፈር አይን ሊቀባ ያጠፋል እንጂ ያበራሉ ወይ? እንግዲህ ደግሞ ማን ነው ካልከኝ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ስግው ቃል ኢየሱስ ክርስቶስ በተዋህዶ ነው። ያለ መጠፋፋት፣ ያለ መለያየት፣ ያለ መገዳደል መዋሃድ ማለት ነው። ለምሳሌ ስንመታ እሳቱ አለ፣ ብረቱ ሲመታ በብረቱ በኩል ግን እሳቱን አንመታውም። የማይመታው እሳት በብረቱ በኩል ግን ተመታ ይባላል። ገንዘብ ማድረግ የምንለው ነገር ነው። ገንዘብ ማድረግ መዋሃድ እንደዛ ተብሎ ነው። ስለዚህ አምላክ ሰው ሆነ ስንል ከብዙ ባጭሩ በዚህ መልክ ነውና እግዚአብሔርን ሰፍረን ወደኛ ባናመጣውም የተሻለ ነው። ስለዚህ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ የእግዚአብሔር አብ አካላዊ ቃልና የኛ ስጋ ተዋህደው ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ክርስቶስ በተዋህዶ